አረ ሃይሚ የብሩኬን 200 ኬ አክብሪለት ቃል ገብተሻል ወይም ስጦታ ስጪው ይላል። ይሄ ኮሜንት እንግዲህ በአዲስ ነገር የመጣሁት ኮሜንት ላይ እስቲ አንዳንድ ሀሳብ ልሰጥ ማለት ነው። እና እንግዲህ ሃይሚዬ የዛሬው ደስ የሚል ቪዲዮ ከመጀመሪያው እስከ መጨረሻም የሚያስቅ ቪዲዮ አስደስታናለች። እንግዲህ አለ ያስደስታት። እኛ ሌላ ምን እንላለን? ከምር ደስ ብሎኝ ነው እንደማያት እየሳኩ የጨረስኩት ማለት ነው። በሌላ ቻናል ደግሞ መልሼ ሳይም እየሳኩ ነው። በጣም ደስ የሚል ማለት ነው። እንደውም አዲስ ቪዲዮ በሉት ሁኔታቸው ሁሉ በጣም ደስ ይላል። ብሩክንም አጭሰዋለች። ሃይሚዬ አትቻልም ቶታሊ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? የምወዳችሁ እንዴት አመሻችሁ? ሁሉ ሰላም፣ ሁሉ አማን እና ሁሉ አማን ነው ውዶች። ያ የልጅ ድምፅ አለ በመሀል ተቋረጠ። ዛሬ መጣሁት እንግዲህ አንዳንድ አስተያየት ልሰጥ እንደዚሁም ዲስከስ ልናደርግበት ነው። ኮሜንት አንዳንዴ በቃ ያኔ ሁላችንም እኔም ራሴ ሁላችንም ያው እንሳሳታለን። አንዳንዴ ደግሞ እርስ በርሳችን እንደዚህ መተራረም ማለት ነው። እንግዲህ የሃይሚዬ ወዳጅ ትመስለኛለች፣ የብሩክና ሃይሚዬ ወዳጅ ትመስለኛለች። እንደ ያው ታምሌኑ ላይም ለጥፌዋለሁ። ብዙዎቻችሁ አይታችኋል። ወደ 500 ምናምን ላይክም አለው። ቃል የገባሽለትን 200 ሺውን አክብሪለት ወይ ደግሞ ስጦታ ስጭው ብላለች። መጠየቂያ የሌለበት ጥያቄ ወይ ይህን እንደዚህ አይነት ነገር የሚጠየቀው በውስጥ እና እንደዚህ አይነት ጥያቄ ነውር ነው። ሪያሊቲውን ነው የምነግራችሁ። እንደዚህ አድያ ስጭው አይባልም። ብሩኬ አድያ ስጣት፣ በወንድ ይሻላል፣ ወንድን ይሻላል። ያኔ ብሩክንም ማለት ይሄ እንደዚህ አይነት ጥያቄ ባይዘዊ እንደኔ ማለት ነው። አንዷ እህቴ ደግሞ ሊመቻት ይችላል። 500 ላይ ካለ የተመቻቸው ሊሆን ይችላል። ያው እንደነገርኳችሁ የሁላችንም አስተሳሰብ ነው። ዘሴም ዲፍረንት አለው። እኔ ያው ከይቅርታ ጋር ነው እንደዚህ አይነት ጥያቄ ይሄ ጥያቄ አልተመቸኝም። ሪያሊቲውን ለምን አንዳንዴ እስከኔ ጭምር ቪዲዮን የተወከለ ነገር ብናወራ ኢትስ ግሬት። ለምሳሌ ስለ ስጦታው የስጦታውን ስጦታ ስጪው ከማለት ሃይሚዬ ምን ብላለች? ብሩኬ ለምንድን ነው ማትደውልልኝ? ለምን ጊዜ ያጣው? እዛው ለዛው ለምን አይደውልላትም? ብሩኬ ለምን አትደውልላትም? ሁሉ ይደውልላት። ለምን? ሃይሚዬ እኮ ታፈቅረዋለች ውዶቼ። ያፈቀረ ሰው ያውቃል። 24 ሃውርስ ነው የምናወራው ማለት ነው። እና ይሄ እንደዚህ አይነት ጥያቄ ነው ቢጻፍ ማለት ነው። ያኔ እኔ ያው መጀመሪያ ቪዲዮ ሲለቀቅ ኤቭሪዴ ያው ዘር ለገበሬ ታውቃላችሁ፣ ዝም ብዬ ነው በቃ ደስ እያለኝ ነው እንጂ የሆነ ነገሮችን ፎከስ አላደረግም። በሁለተኛው ቻናል ላይ ሳይ ግን ቃላቶቹን ሁሉ ነው በደንብ እያየው እንትን ምለው ማለት ነው። ሪያሊቲውን ነው። እና በሁለተኛ ቻናል ላይ ስረጋጋ ደግሞ በሌላ ቻናል ሳይላቸው የሚያስቅ ነገር ከሆነ በሁለትም በሶስትም ባይፓድም በምንም አይላቸዋል። የሚያስቅ ነገር የሚያስለቅስ ከሆነ ግን አላይም። ለምን ይዋሻል? እና የዛሬው ግን ደስ ስላለኝ በአንደኛው ቻናል በደንብ ነው ያዳመጥኩት። እና ሃይሚዬ ለምን አልደወልክልኝም? ቀኑ ሙሉ ሳትደውልልኝ፣ እሱ ደግሞ ቢዚ ነው። ለእኔ ስራ ጊዜ ታጣለህ ወይ? ላይክ አይገርማችሁም? በዘር ለገበሬ ልክ ሳዳምጠው እንደዚህ አይነት ነገር ፎከስ አላደርግም። እንደነገርኳችሁ ሳቅ ነው ከመጀመሪያ እስከ መጨረሻ። ድምፄን ሰምታችኋል። ሃይሚቲ የማይ ስዊት ደስ በሚል እያሳቀችኝ ነው። ግን አንዳንድ እህቶቼ እንደዚህ አይነት ኮሜንት ከምጽፉ ቪዲዮን የተመለከተ ነገር መጽሐፍ ነው እንዴ። ስጦታ ስጭው አይባልም እኮ ውዶቼ። ግን ከይቅርታ ጋር ውዶቼ አካበርሽ እንዳትሉኝ። ግን ያው ለአስተያየት ያክል ነው። ስጦታ ስጭው አይባልም። ሃይሚዬ ማለት ሺዝ ስማርት ናት። ሃይሚዬ ማለት አስተዋይ ናት። ባይዘዌ ማሄ ስትናገር ከሰማችሁ የዛሬው ቪዲዮ ከወንድ ይልቅ ሴት ልጅ ብልህ ናት። ሺዝ ራይት። ሪያሊቲውን ነው የምነግራችሁ። እና ከወንድ ይልቅ ያኔ ብሩክ ምንም አያውቅም ማለት ነው አይደለም፣ ግን ብልህ ናት። ሃይሚዬ ማለት ብልህ ናት። ስጦታ የምትሉት መቼ ተረጋጋን እንጂ ሃይሚዬ መቼ ተረጋጋች? ገና እኮ ገና እንዴ። እኛም አልተረጋጋንም። ትንሽን ሳቅ እና ስጦታ ለምን አሰጪው? ስጦታ ወይ ስጭው ወይ 200 ሺህ አይባልም፣ ነውር ነው። ለምን? አንደኛ ነገር ውዶቼ የሆነ ሰዓት ላይ ኮሜንት ስንጽፍ ሃይሚዬ ብቻ አይደለም የምታነበው፣ ሁሉም ያነቡታል።
አልፎ ተርፎ 500 በላይ ላይክ አለ። ስለዚህ ሀይሚዬ እሱን አይታ ስጦታ አትሰጥም። ለምን? ሀይሚዬ ማለት ሺዝ ስማርት በራሷ የምትመራ ናት። እና ከኔና ከእናንተ ይልቅ ስለ ብሩክ የሚያውቀው ማን ነው? ሀይሚቲ ናት። እና አንዳንዴ አረ ሚዲያውም ሰክረዋል። ከምን ሚዲያ ላይ ራሱ እንዲፍርስ ብዬ ነው አሁን ቪዲዮ የሰራሁት ማለት ነው። ልተኛ አልኩና ልጆቹ አልተኙ። ሚዲያም ያው እንደምታዩት አፈቀርኩ ብላ አንድ እህታችን ምን ታለቅሳለች፣ ፕራንክ ማለት ነው። እና በጣም ነው ሚዲያ የሚያስቀው ዛሬ ላይ ከምር እኔ ዞር ዞር ስል ማለት ነው። እና አንዳንዴ ኮሜንታተር ላይ ስስቅ ሚዲያ ላይ ደግሞ ያለው ነገር በጣም የሚያስቆላቸዋል ነው። ትናንትና ብሩኬ ባመጣው ልጅ ማለት ነው። እና ዘና ፈታ ነው የምታደርገው አንድ እህታችን። ባይዘዌ ፕራንክ ነው። አንዳንዳችሁ የምታለቅሱም አላችሁ እዛ ላይ ማለት ነው። እና ፕራንክ ነው። ብዙ ነገርን ያላቁም ነበር ውዶቼ። በዚህ አጋጣሚ ስለ ፕራንክ ራሱ ብዙ አላውቅም። የሆነ ታይም ላይ አንድ ጓደኛ ታዳምጥ ይሆናል እዚህ ላይ አኪድ እማማ ጨቤን ሁላችሁም ታውቃላችሁ። ቢኒያምን አፈቀርኩ ምናምን በሚባልበት ሰዓት ወላሂን እውነት ነበር ይመስለኝ። ከዛን እሷም ጓደኛ ያው የመዳም ቅመም ናት እንደናንተው ማለት ነው። ስሟን ጠርቼ እስቲ ወላሂን በይ አልኩ። ወላሂን ነው ብላችሁ ለምን እኔ ብዙም አለይም እንደዚህ ሲያለቅሱ ምናምን እውነት ነው የሚመስለኝ። እና መጨረሻ ላይ ወላሂን እኮ አይባልም ዛሬ ሀሰን እንዳለው ሀሰን ማል ሲባል አልምልም ማለት ፕራንክ ላይ ማለት ነው። እና ለካስ እንደዚህ አይነት ፕራንክም አለ ሰው ለቻናል ብሎ ያለቅሳል ማለት ነው ብዬ እንትን አልኩና ያለማወቅ ብዙ እህቶቼም እያለቀሱ ነው። እኔ እንኳን ሄጄ ሳኩ እንጂ እንትን አላለኝም ማለት ነው። እና ሚዲያው ቀውጥ ይሆናል። አንደኛ የመጣሁበት፣ ሁለተኛ ነገር ደግሞ ኮሜንት ስንጽፍ በጣም ቲንክ መሆን አለብን። ሞርዛን ሀይሚትዬና ብሩክ ላይ እንዴ ከምር አንዷ ደግሞ ኤክስ እያደረገች ምትገባለች። አረ ዘንድሮ ጤናም ሰው ጤና የለውም። እና ከሀይሚዬና ከብሩክ ላይ ያው ትንሽ ወረድ በሉና እንደ እኛ ዘና እንበል። እና ውዶች ይሄን ይመስላል። ያው ኮሜንት አይቼ ነው ያው ኮሜንት ላይ ምን መጻፍ እንዳለበት ሀይሚዬ ናት ይሄን ሀይሚ ናት እንጂ እኛ አይመለከተንም በዚህ ነገር። እከሌ ለብሩክ ስጭው እንትን በይለት የራሷ ፕሮግራም ነው እና አይባልም። በጣም ነውር ነው። ምን እንደሚጻፍ ማወቅ አለብን ማለት ነው። ለምን የማይባል ጥያቄ ሀይሚዬ ታውቃለች። ሀይሚዬ ሺዝ ስማርት ናት፣ አስተዋይ ናት። ሪያሊቲው ነው የምነግራችሁ። እና እንዴ ፕራንኳ ራሱ እኮ በጣም የሚገርም ነው። ከበሩ ነው እኮ የሚያስደነግጠው። መላጣ አድርገው መጣ። ሁላችንም በቃ ላጨችሁ ብለን ነው ያሰብነው። ሀይሚዬ እኮ ህዝቡ የሚያንቀጠቅጥ ፕራንክ ነው የምትሰራው ሪያሊቲውን። እና እንደው ብሩኬማ አንዳንዴ የውሳኔ ሰው ባይሆን ሀይሚዬ በፕራንክ የት ትደርሳለች? ሪያሊቲውን ነው። ለምን ሺዝ ስማርት ናት። በቃ በጣም ኃይለኛ ፕራንክ ይወጣላታል። ለምን? ይሄ ማለት አይዲያ ከፈጣሪ የሚሰጥ ነው። ገባችሁ? ይሄ ማለት ያኔ እንደዚህ አይነት ስጦታ ነው። ይሄ ራሱ ከምር ነው የምነግራችሁ። እና የሀይሚዬ ፕራንክ መሬት ነው የሚያናጋው። ግን ምን ዋጋ አለው? ምን ዋጋ አለው? ይቅር ሳሳ ሀይሚቲ ቀለል ሊያደርገው ታርግልን ልጄ። ሳቃችን ጠፍቶ ደግሞ እናልቅስ እንዴ? እና ያው ቶታሊ ይገባችኋል። ሀይሚዬ ማለት ሺዝ ስማርት ናት፣ አስተዋይ ናት። እንደዚህ አይነት ኮሜንት እንዳትጽፉላት ማለት ነው። እንደኔ አንዷ እህቴ ሊመቻት ይችላል፣ ግን ለብሩኬ እንደዚህ አድርጊላት ስጦታ ብለሹ ነበር። እሷ አትረሳም። ሺዝ ስማርት ናት፣ ግን ነገሮቹን የራሱ የሆነ ፕሮግራም ይኖራታል።